ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በትላንትናው ዕለት ባጋራኋችሁ መረጃ መሰረት የሩታና የቡዜን ከባድ ጸብ በዛሬው ዕለት በቪዲዮ ተለቆ እንግዲህ ተመልክታችሁታል። ይህ ጉዳይ በጣም እየሰፋና እንግዲህ እየከፋ ያለበት ሁኔታዎች እየተስተዋሉ ይገኛሉ። እንዲሁም እንግዲህ በተለያዩ ሴራዎች የተሸረበው ጉዳይ እያጋጠመው ይገኛል። የእውነት እንግዲህ ሰሞኑን እየተነጋገርበት ያለው ብዙዎችም መነጋገር አድርገው እያነሱት ያሉት የአብርሃም ጤንነት ሁኔታ አሁን በነቡዜ እንግዲህ መፍትሄ ያገኛል የሚባልበትን ሁኔታ ብዙዎችም የሚስማሙበት ነገር አብርሃምን ወደ ቤተሰቡ መውሰድ እንደተወሰነ ሁላችንም እናውቃለን። እንግዲህ ከዚህም ጉዳይ ጋር ተያይዞ በትናንትና በአጋራዎቹ መረጃ መሰረት እንግዲህ ሩታ ይሄ ጉዳይ እጅግ እንዳበሳጫትና እነ ቡዜ ይህንን መረጃ ባለመናገራቸው ጥለዋትና በድብቅ ለመሄድ መወሰናቸው ጉዳይ በጣም እንዳበሳጫት ሁላችንም ተመልክተናል። ታዲያ ውድ ቤተሰቦቼ በዛሬው ዕለት እንግዲህ አዲስ መረጃ ይዘናል። ይሄ ጉዳይ እንግዲህ እነ ቡዜ አዲስ የጠነሰሱት ሴራ እንዳለ እየተነገረ ይገኛል። የእውነት እነ ቡዜ አብርሃምን ወደ ቤተሰብ ጋር ይዘውት ሊሄዱ ነው ወይንስ ሌላ እየተሸረበ ነገር አለ የሚሉ ጥያቄዎች የሚፈጥሩ ጭምጭምታዎች ተሰምተዋል። ውድ ቤተሰቦቼ እንዲሁም ፍሬም የአብርሃምን ጉዳዮች እየተከታተለ መረጃ እያቀረበ ያለው እሱ እንደሆነ ተሰምቷል። ኤፍሬም እንግዲህ እያንዳንዱን የአብርሃምንና የነቡዜን የሚያደርጉትን እርምጃዎች ላይ ክትትል እያደረገ እንዳለ እየተነገረ ይገኛል። ዳኒም በራሱ እንግዲህ አንዳንድ እርምጃዎችንም እየወሰደ እንደሆነም ተሰምቷል። ሩታም እንግዲህ በዚህ ጉዳይ ላይ አብርሃም የሚሄድበትና የሚያርፍበት ቦታ ላይ ልትሄድ እንደሆነም ተሰምቷል። ይህም ነገር እንግዲህ በዝርዝር የምነግራችሁ አንዳንድ መረጃዎች ይኖራሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ ለእናንተ ክፍት ነው። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ወደ ቤተሰቦቼ እንግዲህ ሰሞንኛ የሆነው የአብርሃም የጤንነት ጉዳይ ሁላችንም የምናውቀውና በጣም ብዙዎችን አሳስቦ ብዙዎች ስጋታቸውን እየገለጹ ያሉበት ሁኔታዎች አለ። እንግዲህ እኛም በውስጥ መስመር በጣም በተደጋጋሚ እየደረሰ ያለው ጉዳይ የአብርሃም መፍትሄና መቋጫ የሚያገኝበት መቼ ነው የሚሉ ጥያቄዎች በጣም ተዘውትረው እየተላኩልን ይገኛሉ። እንዲሁም በሩታና በሄርሜላ በኩል ያለውስ ነገር መፍትሄዎችን የሚያገኝበት ሁኔታዎች እንዴት ሊፈታስ ይችላል የሚሉትን ነገሮች በጣም አነጋጋሪ የሆነና በብዙዎች ዘንድ ጥያቄ የሚያስነሳ ነገር ተፈጥሯል። አብርሃም በዚህ ደረጃ ምን ቢሆን ነው እንደዚህ ሊፈዝ የቻለው የሚባሉትን ጥያቄዎች እንግዲህ በብዙዎች ዘንድ የተለያዩ መላምት ሲሰማባት እንደቆየ ሁላችንም የምናስታውሰው ነው። የሰዓት እንዲሁም የሀብል በተከታታይ እንግዲህ ሩታ ይሄንን አደረገች፣ ሄርሜላም ደግሞ ሌላ ነገር አደረገች እየተባሉ የሚነሱ መላምቶች አሁን ደግሞ ወደ ሌላ ነገር በመዞር አብርሃም ጭንቀት ውስጥ እንዳለ ብዙዎች በመረዳት እንግዲህ የአብርሃም መፍትሄ ሊያገኝ የሚችለው እነዚህ ጉዳዮች ከሚስትና ከቡሽሚት እንግዲህ ወይም ደግሞ ከሄርሜላ ከአፍቃሪው ርቆ ወደ ራሱ ዓለም እስኪመለስ ድረስ የተሻለ ቦታ ከነዚህ ሰዎች ከጭቅጭቅ በዙሪያ ካሉ ሰዎች ሁሉ የሚርቅበት ሁኔታ ቢመቻች ብለው ብዙዎች ሀሳባቸውን ሲያነሱት የነበረው ጉዳይ ዛሬ እንግዲህ መቋጫውን አግኝቶ የሰመረ በሚመስል መልኩ አብርሃም ከቡዜና ከዴቭ ጋር እንግዲህ መሄድ እንደጀመረ ተመልክተናል። እንግዲህ የአብርሃም እንቅስቃሴዎች አሁንም ቢሆን ዱካዎቹን የሚተዉት አይመስልም። በዚህም ጉዳይ ተከትሎ እንግዲህ ከዚህ ቀደም በጣም ብዙ ጊዜ ሮያል እንግዲህ የአብርሃምን ሁኔታ እግር በእግር በመከታተል ከዚህ ቀደም ኤፍሬም እንዲሁም ልጁን በመያዝ እንግዲህ ለመዝናናት ከከተማ ሊወጡ የነበረበትን ሁኔታ ሲያስተጓጉል የተመለከትንበት ሁኔታዎች ነበሩ። እነዚህ አጋጣሚዎች እንግዲህ አብርሃም ለመዝናናት ከሚስትና ከልጁ ጋር በሄደበት ቅጽበት እግር በእግር በመከታተል ዳኒ ይህንን ጉዳይ አብርሃም ታሟል በሚል እንግዲህ ወደ ሐኪም ቤት እንዲሄድና አንዳንድ ነገሮችን ሕክምናዎች ምርመራዎችን እስከማድረስ በቤተሰቦችን መሀል ከባድ ጸብና ጭቅጭቅ እስከ ማስነሳት የሚደርሱ ጉዳዮችን እንደተፈጸሙ የተመለከትናቸው ሁኔታዎች አሉ። እነዚህ ጉዳዮች እንግዲህ የሚያሳዩት አብርሃም በሚሄድባቸው ቦታዎች ሁሉ አብርሃምን የሚከተሉ የአብርሃምን ዱካ እየተከተሉ እንግዲህ እያንዳንዱን የአብርሃምን ሕይወትና እንቅስቃሴ ልቅም አልፋታም አብርሃምን ብቻውን አልተውም የሚሉ ሰዎች በጣም እየተበራከቱ እየበዙ የሚመጡበት ጊዜ ከቀን ወደ ቀን እየጨመረ ይገኛል። አሁንም ቢሆን እንግዲህ ቡዜና ዴቭ የወሰኑት ውሳኔ ተከትሎ ብዙዎች ይሄ ጉዳይ የተዋጠላቸው በማይመስል መልኩ አብርሃም የሚንቀሳቀስበትና የሚሄድበት ቦታ ሁሉ ለመሄድ የአብርሃምን እንቅስቃሴ ለመከታተል እየሞከሩ ያሉ ሰዎች እንዳሉም ተሰውጥሯል። እንግዲህ በትላንትናው ዕለት ሩታ ይሄን ጉዳይ ያልሰማችበት ሁኔታ እንዳለና እንግዲህ ሩታ መረጃን የሚያቀብሏትና የአብርሃምን ሁኔታ እነ ቡዜ እየወሰዱት ያሉትን እርምጃዎች ሁሉ ተከታትለው ለሩታ የሚያቀርቧት የመረጃ ምንጮች ራሷ እንዳሏት እኛም ከዚህ በፊት ባጋራናቸው መረጃዎች ላይ በጣም በተደጋጋሚ ልንገልጽ የሞከርንባቸው ሁኔታዎች አሉ። እንግዲህ በአብርሃም ዙሪያ የሚገኙ ሰዎች ሁሉ እነሱ የራሳቸውን ሕይወት በሚኖሩባቸው
ሁኔታዎች ላይ አብርሃምን ሆነ በአብርሃም ዙሪያ የሚገኙ ተቃራኒ ወገን የሚባሉትን እንግዲህ ተከታትሎ መረጃ እንዲያቀርብላቸው ሁሉም ሰዎች የራሳቸው የሚሉትን ሰው መላካቸው የተለመደና የተዘወተረ ሆኗል። ከዚህ ቀደም እንዳጋሯችሁ እንግዲህ ሄርሜላና አብርሃም በጠፉበት ጊዜ ኤፍሬም ራሱም ሆነ እንዲሁም ሌሎች የእሱ የመረጃ አቅራቢዎች የሚባሉትን ታማኝ ሰዎች በሄርሜላ አፓርታማ አካባቢ በማቆየት ሄርሜላ ልትመለስ ትችላለች ብሎ የሚያስብበትን ሁኔታዎች ለመከታተል ሲያደርግ የነበሩት ጥረቶች እንዳሉ አጋርቻችሁ ነበረ። ይህም ጉዳይ እንግዲህ በተመሳሳይ ሁኔታ ሩታ እነቡዜ የሚያደርጉትን እያንዳንዱን እርምጃ ተከታትሎ ባደረሳት መረጃ መሰረት ነው እንግዲህ እነቡዜ አብርሃም ይዘውት ሻንጣ አዘጋጅተው ሊወጡ መሆኑን በመስማቷ በቅጽበት እንግዲህ ድንገት ተነስታ ቡዜ ቤት ልትሄድ የቻለችበት ዋናው ምክንያት እሷን በቪዲዮ እንደገለጸችው እንግዲህ መረጃ በዚህም ይሁን በዚያ የራሷ የመረጃ ምንጮች ስላሏት ሁሉም ሰዎች እንግዲህ መረጃ በአብርሃም ዙሪያ እንደሚደርሳቸው የታወቀ ነው። ምንም ቢሆን እንግዲህ አብርሃም የሚሄድበትን ሁኔታዎች ሁሉ አንድ በአንድ እየተከታተለ ሩታም ሆነ ለሄርሜላ የሚያቀርቡ ሰዎች ራሳቸው በየፊናቸው እንደመደቡ ሰምተናል። ውድ ቤተሰቦቼ አብርሃም ላይ በዚህ ደረጃ እንግዲህ የሚከታተለው ሰውና የአብርሃምን ሕይወት ለራሱ አለመተው አብርሃምን ነፃነቱን መንፈግና እንግዲህ አብርሃም በሚሄድበት ሁሉ እየተከታተሉ የእሱን ዱካ እየተከተሉ በሱ ጉዳይ መረጃ መሰብሰብ እንዲሁም በሱ ዙሪያ አልጠፋም በማለት እንግዲህ የተናገሩትን ሁሉ በመሻር አብርሃም የማይርቁ ሰዎች እየተወዘተሩ እየተበራከቱ ተገኝተዋል የምንለውም በዚህ ምክንያት ነው። ውድ ቤተሰቦቼ ኤፍሬም እንግዲህ ሰሞኑን የተከሰቱት ሁኔታዎች አንጻር እንግዲህ ከዳኒ ጋርም ከባድ ጸብ ውስጥ ገብቶ እንደነበረ ሰምተናል። አሁን ደግሞ እንግዲህ ዴቭና ቡዜ አብርሃምን ይዘው ከሄዱ በኋላ እነሱን እየተከታተለ እንደሆነ ሰምተናል። ውድ ቤተሰቦቼ ኤፍሬም እንግዲህ የቡዜና የዴቭ እርምጃና አካሄድ በሱ ዙሪያ አዲስ የደረሰው መረጃ እንዳለ ሰምተናል። ቡዜና ዴቭ እንግዲህ ምናልባት እነ ጋሽዬ ቤት ሊወስዱት አይችሉም። ምናልባት ሌላ ቦታ ሊወስዱትና አብርሃም ደህንነቱ እስከሚመለስ ድረስ ቤት ከወሰዱት ከዚህ በፊት እንዳጋሯቸው እንግዲህ አብርሃም ጋር በመሄድ ሚስቱም ሆነች ሄርሜላ አብርሃም ላይ ተጽዕኖ ሊያደርጉ ይችላሉ፣ እንዲሁም የነጋሽዬ ቤት በዚህ ምክንያት የክርክር መንደር ሊሆን ይችላል ብለው ስለፈሩ ሌላ ቦታ ሊወስዱት እንደሆነ ጭምጭምታዎች እየወጡ ይገኛሉ። ይህንንም መረጃ እንግዲህ ለኤፍሬም ባጋሩት መሰረት ኤፍሬም የዴቭንና የቡዜን እያንዳንዱን እርምጃ ለመከታተል እንደወሰነ ሰምተናል። ውድ ቤተሰቦቼ እንግዲህ ሩታም ሆነች ሄርሜላ አብርሃም ተሰናብተው ከወጡት በኋላ ዴቭና ቡዜ አብርሃምን በመያዝ እንግዲህ ወደ መኪናቸው እያመሩና እንግዲህ ትራንስፖርት ለመያዝ ባደረጉት ሂደት ላይ ኤፍሬም በድብቅ ሆኖ እየተከታተላቸው እንደነበርና እያንዳንዱን እርምጃዎቹን ካጠናና አብርሃም በእርግጠኝነት የሚገኝበትን ቦታ ሁሉ ካረጋገጠ በኋላ ሩታ ተከትላ ልትሄድ እንዲሁም ሩታ በዛ አካባቢ ተገኝታ ከአብርሃም ጋር ጊዜ ልታሳልፍ የምትችልበትን መንገድ ሁሉ እንደሚፈጥር ከሩታ ጋር ይሄንን ጉዳይ ንግግርና ግምት ውስጥ በማስገባት ተስማምተው ኤፍሬም ይህንን ጉዞ እንደጀመረ ሰምተናል። ውድ ቤተሰቦቼ እንደተባለውም እንግዲህ ዴቭና ቡዜ ይህን ጉዳይ አቅደውበትና ጋሽዬ ጋር ከሄደ እውነትም ይረበሻል፣ ሊበጠበጥ ይችላል። ጋሽዬ ቤት ስለሚታወቅ ሁሉም ሰዎች እንግዲህ ሄርሜላ ሆነች በፈለገች ሰዓት እየሄደች አብርሃምን ሰላም ልትነሳ የምትችልበት ነገር ይፈጠራል። እንዲሁም ሩታን ብትሆን እንግዲህ የመጣች ክርክሮች ሊፈጠሩ ይችላሉ የሚል ስጋት ካደረባቸው እውነትም ሌላ ቦታና እንግዲህ ሌላ አካባቢ አብርሃም ሊገኝበትና እንግዲህ ብቻውን ሊያሳልፍ ይችልበታል ብሎ ያሰቡትን ቦታ አዘጋጅተው ሊሆን ስለሚችል በሚል እንደዚህ አይነት እርምጃዎች እየተወሰዱ ይገኛሉ። ውድ ቤተሰቦቼ እንግዲህ ይሄ ጉዳይ በነ ኤፍሬም ከታወቀና ከታየ እንግዲህ ምንም ያህል አብርሃም ቢርቅ እያንዳንዱ የአብርሃም እርምጃዎች እንግዲህ በነ ኤፍሬም ዱካና በነ ኤፍሬም እንቅስቃሴ እይታ ውስጥ ሊሆን ስለሚችል የአብርሃም ደህንነት ዳግም ተመልሶ ይታያል ወይም ደግሞ ዳግም ተመልሶ ይመጣል ብሎ ማሰብ እጅግ አዳጋች እየሆነ ይገኛል። ብዙዎች የመረጃ ምንጮቻችን እንደሚያጋሩን ከሆነ እንግዲህ አብዛኞቹ ሰዎች የአብርሃምን እንቅስቃሴ በዚህ ደረጃ ለምን እንደሆነ ባይታወቅም በጣም ክትትሎች በአብርሃም ላይ አይኖች ሁሉ የበዙበት ይመስላሉ። ግማሾቹ የአብርሃምን ደህንነት ፈላጊ ይመስላሉ፣ ግማሾቹ ደግሞ አብርሃም ወደ ቀድሞ ህይወቱ እንዲመለስ የሚያደርጉና አብርሃም ወደዛ ህይወት ዳግም ለመመለስ የሚጥሩ ሰዎች በመሆን እንግዲህ ተከፋፍለው ሁሉም ሰዎች ለአብርሃም አሳቢ ነን በሚል የራሳቸውን ክትትል እያደረጉ ያለበት ሁኔታ በጣም እየበዛና እየተዘወተረ ይገኛል። ወደ ቤተሰቦቼ እንግዲህ የአብርሃም እንቅስቃሴ አሁን ተጀምሯል። በእርግጠኝነት የሚሄዱበት ወታጅራ ከሆነ እዛ አካባቢ እንግዲህ አንዳንድ ወዳጆቻችንን እንግዲህ የአብርሃምን እንቅስቃሴ እንዲከታተሉልን በተናገርነው መሰረት አብርሃም የሚሄድበትን ቦታ አዲስ መረጃ ከወጣ ለእናንተ የምናደርሳችሁ ይሆናል። እንዲሁም ከቡታጅራ የተቀየረ ሀሳብ ካለ ወይም ነቡዜ በጠነሰሱትና እየተሰማ ባለው ጭምጭምታም ዙሪያ አዲስ ነገር ካለ እሱንም ተከታትለን ወደ እናንተ ማድረሳችንን እንቀጥላለን።
እንጠብቃለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በድጋሚ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ሌላ መረጃ በሌላ ቪዲዮ ዳግም እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።